ክርስትና እንዲህ ነው። በወችማኒ ምዕራፍ 3 ወደፊት የመራመድ ጎዳና ማወቅ። ያለፈ ታሪካችን ከመስቀሉ ጋር ሲያከትም አዲሱ ታሪካችን የሚጀምረው በትንሣኤ ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉ አዲስ ሆኗል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 1። የቀደመው ፍጥረት በመስቀሉ ተሽሮ አዲስ ፍጥረት የሆነው ሁለተኛው ሰው ከሞት ተነስቶ ወደ ሕይወት መጥቷል። በአዳም በመሆናችን በአዳም ያለው ሁሉ የግድ ወደኛ ይተላለፋል። ያለ ፈቃዳችን የኛ ይሆናል። ለምሳሌ ቁጣን ወይም ንዴትን ለመፍጠር ወይም ሌላ አይነት ኃጢአት ለመስራት ማሰብና መዘጋጀት አያስፈልገንም። ወደድንም ጠላንም ኃጢአት በደጃችን ነው። እንደዚሁም በክርስቶስ ስንሆን የክርስቶስ የሆነው ሁሉ ነፃ በሆነ ጸጋ የኛ ይሆናል። ይህም በእኛ ጥረት ሳይሆን በእምነት የሚከናወን ነው። ይሁንና የምንፈልገው ሁሉ በነፃ በጸጋ እንደ ጸጋ ስጦታ የተሰጠ ሆኖ መምጣቱ እውነት ቢሆንም ወደ እውነታ የሚተረጎምና ተግባራዊ አይመስለንም። ታዲያ በሕይወታችን ይህ የሚሰራው በልምምዳችን እውነታ ልናደርገው የምንችለው እንዴት ነው? የሮሜን ምዕራፍ 6 እና ምዕራፍ 7 እንዲሁም ምዕራፍ 8 ምዕራፎች ስናጠና የተጠራንበትን የክርስትና ሕይወት ለመኖር መታወቅ የሚገባቸው 4 ቅድመ ሁኔታዎች እንዳሉ እንገነዘባለን። እነዚህም ሀ ማወቅ፣ ለ መቁጠር፣ ሐምሮሃ ራሳችንን ለእግዚአብሔር ማቅረብ፣ መ በመንፈስ መመላለስ ሲሆኑ አስተላለፋቸውም በቅደም ተከተላቸው ነው። ይህን ሕይወት ለመኖር ከወደድን የግድ 4ቱንም ደረጃዎች መውሰድ አለብን። 2ቱም ወይም 3ቱም ብቻ አይበቁም። እነዚህ እያንዳንዱን ስናጠና ጌታ ማስተዋልን ይስጠን። አሁን የመጀመሪያውን ትልቅ እርምጃ እንመለከታለን። 3.1 ከክርስቶስ ጋር መሞታችን ታሪካዊ እውነታ ነው። በሮሜ ምዕራፍ 6 ከቁጥር 1 እስከ 11 የጌታ ኢየሱስ ሞት እኛን የሚወክልና የሚያካትት እንደሆነ ግልጽ ሆኗል። በእርሱ ሞት እኛ ሁላችን ሞተናል። ይህንን ሳናስተውል በመንፈሳዊ ሕይወታችን ወደፊት መራመድ አንችልም። ጌታ በደላችንን በመስቀሉ ላይ ሲሸከም ካላየነው እንደማንጸድቅ ሁሉ እኛንም በመስቀሉ ላይ ተሸክሞ ካላየን ጽድቅንና ቅድስናን አናገኝም። ኃጢአታችን ብቻ ሳይሆን እኛም ራሳችን ከእርሱ ጋር ተሰቅለናል። ለበደላችሁ ይቅርታ የተሰቀላችሁት እንዴት ነበር? ኢየሱስ ስለእናንተ መሞቱና ኃጢአታችሁን እንደተሸከመ ደሙም የፈሰሰው የእናንተን እድፈት ለማጥራት እንደሆነ ስታውቁ አይደለምን? ኃጢአታችሁ ሁሉ በመስቀሉ ሲጠረቅ እናንተ ያደረጋችሁት ምን ነበር? ጌታ ኢየሱስ ሆይ እባክህን ስለ ኃጢአቴ ሙትልኝ ብላችሁ ጠይቃችሁታል? መቼም እንደዚህ አይነት ጸሎት አልጸለያችሁ። ይልቁንም ጌታን አመሰገናችሁ። እርሱ መጥቶ እንዲሞትላችሁ አልተማጸናችሁም። ምክንያቱም እርሱ ያለ እናንተ አሳሳብነት ይህንን አድርጓልና። ለኃጢአት ይቅርታ ያገኛችሁት እንደዚህ እንደሆነ ከኃጢአት አርነት መውጣት የምትችሉትም በዚሁ አይነት መንገድ ነው። ስራው ያለቀና የተፈጸመ በመሆኑ ከናንተ የሚጠበቀው መጸለይ ሳይሆን ማመስገን ብቻ ነው። እግዚአብሔር በክርስቶስ አካቶናልና እርሱ ሲሰቀል እኛም አብረን ተሰቅለናል። ስለዚህም ጌታ ሆይ እኔ በኃጢአት የተጨማለቅኩ ነኝና እባክህን ስቀለኝ ብሎ መጸለይ አያስፈልግም። ይህ ስህተት ነው። የኃጢአታችሁን ይቅርታ በመጸለይ አላመጣችሁትም። ታዲያ ለአርነት ለምን መጸለይ ያስፈልጋችሁ? ኃጢአታችሁ በደም ይቅርታ አግኝቷል። እናንተም ደግሞ ከክርስቶስ ጋር ተሰቅላችኋል። አሁን እናንተ ልታደርጉት የቀረላችሁ ክርስቶስ ሲሞት እናንተንም በመሞታችሁ ጌታን ማመስገን ብቻ ነው። ከእርሱ ጋር ሞታችኋልና እርሱን አመስግኑት፣ በዚህ እውነታም ተመላለሱ። በዚያን ጊዜ ቃሉን አመኑ፣ ምስጋናውንም ዘመሩ። መዝሙረ ዳዊት ምዕራፍ 106 ከቁጥር 12። የክርስቶስ ሞት ለኃጢአታችሁ መፍትሄ መሆኑን ታምናላችሁ? ታዲያ ይህንን ካልተጠራጠራችሁ መጽሐፍ ቅዱስ እርሱ ለኛ ሞተ ብቻ ሳይሆን እኛም ከእርሱ ጋር ሞተናል ሲል ለምን አላመሰገናችሁም? እስኪ ደግመን እንመልከተው። ክርስቶስ
ስለኛ ሞቷልና ሮሜ ምዕራፍ 5 ከቁጥር 8። ይህ መቼም በጣም ግልጽ ነው። የሚቀጥለውስ እንደዚህ ግልጽ ያልመሰለን ለምን ይሆን? አሮጌው እኛነታችን ከእርሱ ጋር እንደተሰቀለ እናውቃለን። ሮሜ ምዕራፍ 6 ከቁጥር 6። ከክርስቶስ ጋር ከሞትን ሮሜ ምዕራፍ 6 ከቁጥር 8። ከእርሱ ጋር የተሰቀልነው መቼ ነው? አሮጌው እኛነታችን የተሰቀለበት ዕለት መቼ ይሆን? ነገ፣ ዛሬ ወይስ ትናንት? ይህንን ጥያቄ ለመመለስ እስኪ የጳውሎስን ቃል ለወጥ አድርገን እንመልከተው። ክርስቶስ ከአሮጌው እኛነታችን ጋር በዚያኑ ጊዜ ማለት ነው ተሰቀለ። እዚህ ካላችሁት አንዳንዶቻችሁ ሁለት ሆናችሁ የመጣችሁ አይደል አላችሁ። ወዳጄ አብሮኝ ነው የመጣው ወይም እኔ ከወዳጄ ጋር አብሬው መጣው ብትሉ ልክ ናችሁ። አንዳችሁ ከ3 ቀን በፊት አንዳችሁ ደግሞ ዛሬ ብትመጡ ግን አብረን መጣን ልትሉ እንደማትችሉ ግልጽ ነው። እንደዚሁም በጌታ የተከናወነው ታሪካዊ እውነታ እግዚአብሔርን በመፍራት ደግሞ በድፍረት እኔ ክርስቶስ ሲሰቀል ተሰቀልኩ ወይም ክርስቶስ እኔ ሲሰቀል ተሰቀለ ብትሉ ልክ ናችሁ። ምክንያቱም ሁለቱ የተለያዩ ታሪካዊ ክስተቶች ሳይሆኑ አንድ ክስተት ነውና። የተሰቀልኩት ከእርሱ ጋር ነው። ክርስቶስ ተሰቅሏልን? ታዲያ እኔ እንዴት ያልተሰቀልኩ እሆናለሁ? ከ2000 ዓመት በፊት እርሱ ሲሰቀል አብሬው ከነበርኩ የኔ ስቅለት ነገ የሚከናወን ሊባል ይችላልን? የእርሱ ያለፈ የኔ ግን የአሁን ጊዜ ወይም መጪው ጊዜ ሊሆን እንዴት ይችላል? ጌታ ይመስገን። እርሱ በመስቀል ሲሞት እኔም በሞቱ ተካፍያለሁ። ለኔ መሞት ብቻ ሳይሆን ከእርሱ ጋር በመስቀሉ ስለተሸከመኝ እርሱ ሲሞት እኔም ሞቻለሁ። በጌታ ኢየሱስ ሞት የማምን ከሆነ በራሴ ሞት በእርግጠኝነት ማመን እችላለሁ። ጌታ ኢየሱስ እንደሞተ የምታምኑት ለምንድን ነው? በዚህ የምታመሰግኑትም መሰረት ላይ ቆማችሁ ነው? እንደሞተ ስለሚሰማችሁ ነው? አይደለም። መሞቱን ከቶውንም በስሜት አላወቃችሁትም። ያመናችሁት የእግዚአብሔርን ቃል ነግሯችሁ ነው። ጌታ ሲሰቀል ሁለቱም ሌቦች በዚያኑ ጊዜ ነበር የተሰቀሉት። መጽሐፍ ቅዱስም ይህንን ስለሚነግራችሁ አትጠራጠሩ። በጌታ ኢየሱስ ሞትና ከእርሱ ጋር በተሰቀሉት ሌቦች ሞት ታምናላችሁ። ቃሉ ይላልና መልካም አደረጋችሁ። ግን በእናንተስ ሞት? እንዲያው የእናንተ ስቅለት ከነርሱ ይልቅ ቅርብና ጥልቅ ነው። እነርሱ ጌታ ሲሰቀል ከጌታ ጋር በተመሳሳይ ሰዓት ግን በተለያየ መስቀል ላይ ተሰቀሉ። እናንተ ግን እርሱ በተሰቀለበት መስቀል ተሰቀላችሁ። ምክንያቱም እርሱ ሲሞት በእርሱ ውስጥ ነበራችሁ። ይህን እንዴት ታውቃላችሁ? ይህን የምታውቁት እግዚአብሔር ስለተናገረ በዚህ በቂ ምክንያት ብቻ ነው። ይህ እምነት በስሜታችሁ ላይ የተደገፈ አይደለም። ክርስቶስ እንደሞተ ቢሰማችሁ ባይሰማችሁም የእርሱን ሞት እውነታ እንደማይቀይረው ሁሉ እናንተም እንደሞታችሁ ባይሰማችሁም እንኳ የመሞታችሁን እውነታ አይቀይረውም። እነዚህ የጸኑ መለኮታዊ እውነታዎች ናቸው። ክርስቶስ መሞቱ፣ አብረው የተሰቀሉት ሁለቱ ሌቦች መሞታቸው፣ እናንተም መሞታችሁ የማይለወጡ እውነታዎች ናቸው። ልንገራችሁ፣ እናንተ ሞታችኋል፣ አልቆላችኋል፣ ተሽራችኋል። የምትጸየፉት እኔነት አሁን በክርስቶስ በመስቀሉ ላይ ነው። የሞተስ ከኃጢአቱ ጸድቋልና ሮሜ ምዕራፍ 6 ከቁጥር 7። ይህ ለክርስቲያኖች የተበሰረው የምስራች ነው። መሰቀላችን እውነት የሚሆነው በፈቃዳችን ወይም በእኛ ጥረት ሳይሆን ኢየሱስ በመስቀል ላይ ያደረገውን በመቀበል ብቻ ስለሆነ የተፈጸመውን የቀራንዮ ሥራ ለመመልከት አይኖቻችንን መክፈት አለባቸው። አንዳንዶቻችሁ ከመዳናችሁ በፊት ራሳችሁን ለማዳን ጥረት አድርጋችሁ ነበር። መጽሐፍ ቅዱስ በማንበብ በመጸለይ ወደ ቤተ ክርስቲያን በመሄድና ምጽዋት በመስጠት ተግታችኋል። ከዚያ አንድ ቀን አይኖቻችሁ ተከፍተው በመስቀሉ ሙሉ ደህንነት እንደተዘጋጀላችሁ አወቃችሁ። ይህንን ተቀብላችሁ እግዚአብሔርን ስታመሰግኑ ደግሞ ሰላምና ደስታ በልባችሁ ፈሰሰ። የምስራችሁን ላበስራችሁ ቅድስናንም የምታገኙት ልክ የመጀመሪያ ላይ ደህንነትን ባገኛችሁበት መንገድ ነው። የኃጢአት ይቅርታ ከእግዚአብሔር የተቀበላችሁት ስጦታ እንደሆነ ሁሉ ከኃጢአት አርነት መውጣትም ከእርሱ የምትቀበሉት ስጦታ ነው። የእግዚአብሔር አርነት የመውጫ መንገድ ከሰው መንገድ ጨርሶ የተለየ ነው። ኃጢአትን ድል ለመንሳት የሰው መንገድ ኃጢአትን መጨቆን ነው። የእግዚአብሔር መንገድ ግን ኃጢአተኛውን ማስወገድ ነው። ብዙ ክርስቲያኖች ስለ ድካማቸው በማዘንና በመማረር ብርቱና ጠንካሮች ቢሆኑ ኖሮ ሁሉ መልካም ሊሆን ይችል እንደነበር ያስባሉ። የተቀደሰ ሕይወት መኖር አለመቻል ምክንያቱ የኛ ድካም በመሆኑ
ከኛ ብዙ እንደሚጠበቅ በማሰብ ወደ ተሳሳተ አስተሳሰብ እንደሚመራን ግልጽ ነው። በእይታችን የነገሰው የኃጢአት ኃይልና የኛ ድካም ከሆነ በኃጢአት ላይ ድልን ለማግኘት አሁን ካለን የበለጠ ኃይል እንደሚያስፈልገን እናስባለን። የበረታው ቢሆን ኖሮ ቁጡነቴን መቋቋም እችል ነበር በማለት ጌታ የበለጠ ራስን የመግዛት ኃይል ይሰጠንና ያበረታን ዘንድ እርሱን እንለምናለን። ይህ ግን በፍጹም የተሳሳተ አካሄድ ነው። ይህንን ክርስትና ብለን ካሰብን በእጅጉ ተሳስተናል። እግዚአብሔር ከኃጢአት አርነት የሚያወጣን እኛ እየበረታን እንድንሄድ በማድረግ ሳይሆን እየደከምን እንድንሄድ በማድረግ ነው። እርግጥ ነው የዚህ አይነት ድል እንግዳ ሊመስል ይችላል። ይሁንና እግዚአብሔር የመረጠው መንገድ ነው። እግዚአብሔር ከኃጢአት ቀንበር የሚያላቅቀን አሮጌ እኛነታችንን በማበርታት ሳይሆን በመስቀል ነው። አንድ ነገር እንዲያከናውነው በመርዳት ሳይሆን ጨርሶ ከመንገድ አውጥቶ በማስወገድ ነው። ምናልባት ለዓመታት ራሳችሁን ለመግዛት ፍሬ አልባ ሙከራ አድርጋችሁ ይሆናል። ምናልባትም አሁንም በዚህ ፍሬ ቢስ ሙከራ እየኖራችሁ ይሆናል። እውነቱን ስታውቁ ግን ምንም ነገር ለማድረግ የማትችሉ አቅመ ቢስ እንደሆናችሁና እናንተን ጨርሶ በማስወገድ እግዚአብሔር ሁሉን እንዳከናወነ ታውቃላችሁ። ከንቱ የሆነ ሰዋዊ መማሰንና የገዛ ራስ ጥረት የሚያከትመው ይህንን ዕውቀት ስንጨብጥ ነው። 3.2 የመጀመሪያው ደረጃ ይህን ማወቅ። ትክክለኛው የክርስትና ሕይወት የሚጀምረው በዕውቀት ነው። ይህም ስለ እውነት የሆነ ነገር ማወቅ ወይም አንድ በጣም አስፈላጊ የሆነ አስተምህሮን ወይም አእምሯዊ ዕውቀት መገንዘብ ሳይሆን የልባችን ዓይኖች ተከፍተው በክርስቶስ ያለውን ባለጸግነት ማወቅ ነው። ለኃጢአታችሁ ይቅርታ እንዳገኛችሁት በምን ታውቃላችሁ? መጋቢያችሁ ስለነገራችሁ ነውን? አይደለም። እንዲሁ ግን አወቃችሁት። እንዴት እንዳወቃችሁ ቢጠይቃችሁ መልሳችሁ በቃ አውቀዋለሁ ይሆናል። ይህ ዕውቀት የሚመጣው በመለኮታዊ መገለጥ ከጌታ ከራሱ ነው። በእርግጥ የኃጢአት ይቅርታ የማግኘት እውነት በመጽሐፍ ቅዱስ ውስጥ ይገኛል። ነገር ግን የተጻፈው የእግዚአብሔር ቃል ሕያው የእግዚአብሔር ቃል ይገልጥላችሁ ዘንድ እርሱ ራሱ እርሱን በማወቅ የጥበብንና የመገለጥን መንፈስ ኤፌሶን 1:17 ሊሰጣችሁ ያስፈልጋል። የሚያስፈልጋችሁ ክርስቶስን በዚያ መልክ ማወቅ ነው። ስለዚህም ስለ ክርስቶስ አዲስ ዕውቀት ስታገኙ በልባችሁ ስታውቁት በመንፈሳችሁ ታዩታላችሁ። ብርሃን ወደ ውስጠኛው ልባችሁ ሲገባ ስለ እውነታው በእርግጠኝነት ታውቃላችሁ። የእግዚአብሔር ብርሃን በልባችሁ ቢበራ ራሳችሁ በክርስቶስ ውስጥ ታያላችሁ። የእግዚአብሔር ብርሃን በልባችሁ ሲበራ ራሳችሁን በክርስቶስ ውስጥ ታያላችሁ። ሰው ስለነገራችሁ ወይም በሮሜ እንደዚህ ስለተጻፈ ሳይሆን እግዚአብሔር ለእናንተ የግል መንፈሱ ስለነገራችሁ ይህን ታውቃላችሁ። ላይሰማችሁ ወይም ላትረዱ ትችላላችሁ፣ ግን ስላያችሁት ታውቃላችሁ። ራሳችሁ በክርስቶስ ስታዩ ስለዚህ የተባረከ እውነታ ያላችሁን እርግጠኝነት ማንም አይነጥቅባችሁም። ወደ ትክክለኛው ክርስቲያናዊ ሕይወት የገቡ አማኞችን እንዴት ወደዚህ ሕይወት እንደገቡ ብትጠይቋቸው አንዳንዶቹ በዚያ ሌሎቹ በዚያ መንገድ ሊሏችሁ ይችላሉ። ሁሉም የሚያተኩሩት ራሳቸው ወደዚያ ሕይወት የገቡት መንገድ ነው። ለልምምዳቸው ማስደገፊያ ሁሉም የመጽሐፍ ቅዱስ ጥቅስ ይጠቅሱ ይሆናል። የሚያሳዝነው ብዙ ክርስቲያኖች ራሳቸው ያለፉበትን የተለየ መንገድ ወይም ከዚያም ጋር የሚስማማውን ጥቅስ በመጥቀስ የራሳቸው መንገድ ብቸኛው መንገድ እንደሆነ በማሰብ ከሌሎች ክርስቲያኖች ጋር ክርክርና ሙግት መያዛቸው ነው። ክርስቲያኖች ጥልቅ ወደ ሆነው ሕይወት በተለያየ መንገድ ቢገቡም እነርሱ የሚያተኩሩባቸው ልምምዶች ወይም አስተምህሮች የተለያዩ ቢመስሉም እንኳ እርስ በርስ የሚደጋገፉ መሆናቸውን ልብ እንበል። አንድ ነገር ያለ ጥርጥር እውነት ነው። በእግዚአብሔር ፊት ዋጋ የሚሰጠው ማንኛውም ልምምድ የሚደርስበት የጌታ ኢየሱስ ማንነትና ሥራ በአዲስ መንገድ በመረዳት ነው። ይህ የግድ የሆነ ሁነኛው መለኪያ ነው። ጳውሎስ ሁሉ ነገር በዚህ መረዳትና ዕውቀት ላይ እንደሚመሰረት ይነግረናል። ከእንግዲህስ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው እኛነታችን ከእርሱ ጋር እንደተሰቀለ እናውቃለን። ሮሜ ምዕራፍ 6 ከቁጥር 6። ለመለኮታዊ መገለጥ ዕውቀት የግድ አስፈላጊ ነው። ስለዚህም የመጀመሪያው እርምጃችን መሆን ያለበት ጌታ ኢየሱስ ክርስቶስ በመስቀል ላይ ያከናወነውን ሥራ የሚያሳየን መገለጥ የሚመጣው ከእግዚአብሔር ዘንድ ነው። የቻይና ኢንላንድ ሚሽንን ያቋቋመው ሃዲሰን ቴይለር ወደ ትክክለኛው የክርስትና ሕይወት የገባው በዚህ መንገድ ነበር። ቴይለር ለብዙ ጊዜ በክርስቶስ ለመኖርና ከወይኑ ግንድ በሚመጣው መንፈሳዊ ምግብ ሕይወቱን ለመመገብ የሚችለው እንዴት እንደሆነ ባለመረዳት በብዙ ይቸገር ነበር። የክርስቶስ ሕይወት በእርሱ እንደፈሰሰ ቢያውቅም ይህንን ሕይወት እየኖረው እንዳልሆነም ያውቅ ነበር።
በ1869 ለእህቱ በጻፈላት ደብዳቤ በክርስቶስ መኖር ብችል ሁሉ መልካም እንደሚሆን አውቃለሁ፣ ግን በክርስቶስ መኖር አልቻልኩም አላት። ይህ ሕይወት ለማግኘት ብዙ በሞከረ መጠን ጥረቱ ሁሉ ይመክንበታል። አንድ ቀን መለኮታዊ ብርሃን ሲበራለት እውነቱ ፍንትው ብሎ ተገለጠለት። ያኔ እውነቱን በተመለከተ ያንን ቅጽበት እንደዚህ አድርጎ ይገልጸዋል። ምስጢሩ ይህ ነው። ምስጢሩ ይህ እንደሆነ ይሰማኛል። ከወይኑ ግንድ መንፈሳዊ ምግብን ወደ ራሴ ለመቀበል የሚያስፈልገኝ መጸለይ ሳይሆን የወይኑ ግንድ ስሩ፣ ግንዱ፣ ቅርንጫፉ፣ ቅጠሎቹ፣ አበቦቹ፣ ፍሬው ሁሉ ኢየሱስ ራሱ እንደሆነ ማስታወስ ነው። ከዚያ ብዙ የረዳውን የጓደኛውን ቃል በመጥቀስ ራሴን ቅርንጫፍ እንዲሆን አላደረኩም። ጌታ ኢየሱስ ራሱ ቅርንጫፍ እንደሆንኩ ይነግረኛል። እኔ የእርሱ ክፍል በመሆኔ ይህንን ማመንና በዚህ እውነት መኖር አለብኝ። በመጽሐፍ ቅዱስ ይህንን ካነበብኩ ቆይቻለሁ። አሁን ግን እንደ ሕያው እውነታ አምነዋለሁ። በዚህም መንገድ ለረጅም ጊዜ እውነት የነበረ ሐቅ በአዲስ መንገድ በግል እውነት ሆነለት። በመቀጠልም ለእህቱ እንዲህ ሲል ይጽፍላታል። ስለዚህ ጉዳይ ራሴን እንዴት ግልጽ አድርጌ ማስረዳት እንደምችል አላውቅም። ልምምዴ እንግዳ ወይም አስደናቂ የሆነ ነገር የለበትም። አሁን ግን ሁሉም ነገር አዲስ ሆነ። በአንድ ቃል ሲገልጸው እውር እንደነበርኩ አሁን ግን እንዳይ አውቃለሁ። አሁን ከክርስቶስ ጋር ሞቻለሁ፣ ተቀብሬያለሁ። አሁን ተነስቼም ከእርሱ ጋር አርጌያለሁ። እግዚአብሔር የቆጠረኝ እንደዚህ አድርጎ ነው። እኔም ራሴ እንደዚህ እንዲቆጥር ይነግሮኛል። የእርሱ እውቀት የላቀ ነው። ኦ ይህንን እውነት ማየት እንዴት ደስ ያሰኛል! የልቡናሽ ዓይኖች ተከፍተው በክርስቶስ የተሰጠንን ባለጠግነት ታውቂና ትለማመጂ ዘንድ እጸልይልሻለሁ። አሁን በክርስቶስ መሆናችን ማየት እጅግ ታላቅ ነገር ነው። መቼም ወደ ገባችሁበት ቤት ለመግባት እንደመሞከር ያለ አስቂኝና የቅል ስራ የለም። እስኪ ያስቡት። በእርሱ እንዳለ ከተረዳንና ይህንን መገለጥ ሲበዛልን ጸሎቶቻችን እያነሱ ምስጋናችን እየበረከቱ ይመጣሉ። ለራሳችን ለመጸለይ ብዙ ጊዜ የምናጠፋው እግዚአብሔር ያደረገልንን ባለማስተዋላችን ነው። አንድ ጊዜ በሻንጋይ ከአንድ በመንፈሳዊ ሕይወቱ በጣም እርካታ ቢስነት ከተሰማው ወንድም ጋር ስንነጋገር እንደዚህ አለኝ። ብዙ ክርስቲያኖች እጅግ ያማረና የተቀደሰ ሕይወት ሲኖሩ አያለሁ። ራሴን ሲመለከት ግን ስለ ራሴ አፍራለሁ። ራሴን ክርስቲያን ብዬ እጠራለሁ። ነገር ግን ራሴን ከሌሎች ጋር ሳነጻጽር እነርሱ የሚኖሩት ሕይወት እንዳልማልኖር ይሰማኛል። የመስቀሉና የትንሣኤው ሕይወት እንዲኖረኝ እፈልጋለሁ፣ ግን እንዴት እንደማገኘው ስላላወቅኩ ግራ ገብቶኛል አለኝ። ሌላም ወንድም ደግሞ አብሮኝ ነበርና ለዚህ ለተቸገረ ወንድም በክርስቶስ ካልሆነ ለችግሩ ሊያገኝ እንደማይችል ለማስረዳት ብዙ ደከምን። ይህ ወንድም የምንናገረውን ልብ ሊል ባለመቻሉ ዋናውና ትልቁ ነገር መጸለይ ነው ይል ነበር። እኛም እግዚአብሔር የሚፈልገውን ሁሉ ከሰጠን ጸሎት ለምን ያስፈልገናል ብለን ጠየቅነው። ሰውየውም እግዚአብሔር የምንፈልገውን ሁሉ አልሰጠኝም፣ አሁን ቁጡ ነኝ፣ አሁንም በኃጢአት ወድቃለሁ። ስለዚህ ከዚህ ውድቀት ልላቀቅ የምችለው ብዙ የጸለይኩ እንደሆነ ብቻ ነው አለ። እኛም እሺ ለጸሎትህ መልስ አግኝተሃል ብለን ጥያቄ ስናቀርብለት እንደ እውነቱ ከሆነ ምንም አላገኘውም ብሎ መለሰልን። ይህንን ሲቀበል እኛም ለደህንነቱ የራሱን ጥረት ማድረግ እንዳላስፈለገው ሁሉ ለቅድስናው ምንም ማድረግ እንደማያስፈልገው አስረዳ ነው። ከዚያም ጌታ ብዙ የተጠቀመበት ሶስተኛው መንገድ መጣና በውይይታችን ተቀላቀለ። ከዚያም ጌታ ብዙ የተጠቀመበት ሶስተኛው ወንድም መጣና በውይይታችን ተቀላቀለ። ጠረጴዛው ላይ የነበረውን ፐርሙዝ አነሳና ይህ ምንድን ነው ብሎ ጠየቀው። ፐርሙዝ ነው የሚል መልስ ሲያገኝ ጥሩ፣ እስቲ ይህን ፐርሙዝ ጌታ ሆይ ፐርሙዙ የመሆን ጸጋን ስጠኝ ብሎ ቢጸልይ ምን ትላላችሁ ብሎ ሲጠይቀው ያ ወንድም ሌላ ይቅርና ፐርሙዝ እንኳን እንደዚህ ቅል ሊሆን አይችልም፣ ፐርሙዝ ሆኖ ሳለ እንደዚህ መጸለይ ፍጹም ሞኝነት ነው ብሎ መለሰ። ከዚያም የአገልጋይ እንዲህ አለ፣ ግን እኮ አንተም ከዚህ ያልተናነሰ ሞኝነት እየፈጸምክ ነው። እግዚአብሔር አንተ በክርስቶስ ውስጥ ስለጠቀለለ እርሱ ሲሞት አንተም ከእርሱ ጋር ሞተሃል። ስለዚህም ዛሬ ተነስተ መሞት እፈልጋለሁ፣ የመስቀሉንና የትንሣኤውን ሕይወት ስጠኝ ብለህ ብትጸልይ ነገሩ ሞኝነት ነው። ጌታ ለዚህ የሚመልስልህ ሞተሃል፣ አዲስ ሕይወት አግኝተሃል ብሎ ነው። ጸሎትህ ሁሉ ልክ እንደ ፐርሙዙ ጸሎት አስቅኝ ነው። የሚያስፈልግህ ዓይኖችህ ተከፍተው ያደረገልህን ማየት ብቻ እንጂ መጸለይ አይደለም።
ዋናው ነጥብ ይሄ ነው። ለመሞት መጣር ወይም መጠበቅ የለብንም። ሞተናል። የሚያስፈልገን ጌታ ያደረገልንን መረዳትና ስለ እርሱም ጌታን ማመስገን ብቻ ነው። ያ የተቸገረ ወንድም አይኖቹ ተገልጠው ብርሃንን አየ። አይኖቹም እንባ አቅርረው ጌታ ሆይ በክርስቶስ ስለጠቀለልከኝ አመሰግንሃለሁ፣ የእርሱ የሆነው ሁሉ የኔ እንደሆነ ተረድቻለሁ ብሎ ጌታን አመሰገነ። መገለጥ ሲመጣለት ይህንን እውነታ ተገነዘበ። ሕይወቱም ሙሉ በሙሉ ተለወጠ። 3.3 መስቀሉ ለችግሮቻችን ስር ነቀል መፍትሄ ይሰጣል። ጌታ በመስቀል ያደረገውን መሰረታዊ ነገር እስኪ እናስታውስ። ለምሳሌ ያህል የሀገራችሁ መንግስት የሚያሰክር መጠጥ ከሀገሩ ለማጥፋት ሁሉም ሰው ምንም የአልኮል መጠጥ እንዳይጠጣ ቢወስን ውሳኔው ወደ ተግባር ሊተረጎም የሚችለው እንዴት ነው? በምድሪቱ ያሉትን ሱቆችና ቤቶች ሁሉ ሰርስረን ያገኘነውን የቢራና የወይን ወይም የብራንዲ ጠርሙስ ብንሰብር ችግሩ ይቀረፋልን? እንደ እውነቱ ከሆነ አይቀረፍም። በምድሪቱ ያሉት የአልኮል መጠጥ ጠብታዎች አንዳች ሳናስቀር ልናስወግድ ብንችልና ፋብሪካዎቹን ግን ብንተዋቸው ምርቱ ስለሚቀጥል ለችግሩ ዘላቂ መፍትሄ አይገኝም። የአልኮል መጠጥ ችግር ከምድሪቱ ይነሳ ዘንድ መጠጥ አምራች ፋብሪካዎች፣ መጥመቂያዎችና ማጥለያዎች ሁሉ መዘጋት አለባቸው። እንደዚሁም በእኛ ሕይወት ምርቶች ግብሮቻችን ሲሆኑ መፈብረኪያዎቹ ደግሞ እኛው ራሳችን ነን። የጌታ ኢየሱስ ደም ለምርቶቹ ማለትም ለኃጢአቶቻችን እልባት ሰጥቷል። የእግዚአብሔር ሥራ ግን በዚህ ያቆማልን? ለማንነታችን ጥያቄስ መልኩ የት ነው? ለማንነታችንስ ጥያቄ መልሱ የት ነው? ኃጢአቶቻችን የሚመረቱት በእኛ ነው። ጌታ ምርቶቹን ብቻ አስወግዶ ማምረቻውን እኛን እንድናስወግደው የሚጠብቅብን ይመስላችኋል? የችግሮቻችንን ምንጭ የማስወገዱን ተግባር ለኛ የሚተወው ይመስላችኋል? ይህ ጥያቄ በራሱ መልስ ነው። እግዚአብሔር ግማሽ ስራ ሰርቶ ሌላውን ለኛ አልተወልንም። ምርቱንማ ማምረቻውን አስወግዷል። በክርስቶስ የተፈጸመው ስራ ለችግሮቻችን ስር ነቀል መፍትሄ ሰጥቶናል። በእግዚአብሔር ዘንድ ግማሽ ስራ የለም። የኃጢአት ቀንበር እንዲሰበር የሚያስፈልገውን ሁሉ አድርጓል። ጳውሎስ ከእንግዲህ ወዲያ ለኃጢአት እንዳንገዛ የኃጢአት ሥጋ ይሻር ዘንድ አሮጌው እኛነታችን ከእርሱ ጋር እንደተሰቀለ እናውቃለን ሮሜ ምዕራፍ 6:6 ላይ ይላል። እናውቃለን ወገኖች ሆይ ይህንን አውቃችኋል ወይስ ገና አላወቃችሁም? ሮሜ 6:3 ጌታ በቸርነቱ አይኖቻችንን ይክፈት።